ሀይሚ ዛሬ ከሐኪም ቤት ትወጣለች እኮ። ሰላማቴ ስለነ ብሩኬ አንድ እውነት ልንገርሽ። ብሩኬና ልጅቷ አንድ ቀን አብረው የነበሩበትን አጋጣሚ እኔም ነበርኩ። አንድ ቀን ግን አብረው አሳልፈዋል። ገባሽ? ግን የዛ ቀን እሱ በጣም ተናዶ ነበርና አንድ ላይ እየጠጣን ምናምን ወሬ እየቀደድን ምናምን ነበረ። ግን አረፈድን ቆየን ምናምን። ከዛን በኋላ ቤርግ ይዟት ሲገባ ላይ ከዛ ብዬ አወራዋለሁ ጭራሽ አንተ መኪናውን ይዘህ ሂድ አለኝ። ወይ ጉድ አልኩኝና ምንም ማድረግ አልቻልኩም። እኔም መኪናውን ይዤ ሄድኩኝ እና ልጅቷ የዛችን ቀን አጋጣሚ ተጠቅማ የሆነ ሲስተም ለመስራት ነው ያሰበችው። ያችን ቀን ተጠቅማ ሁለቱን ለመለያየት ነው ሆን ብላ እያደረገች ያለችው። ገባሻል? እና ሆን ብላ ሁለቱን ለመለያየት ቆርጣ ተነሳለች። ልጅቷ አሁን ላይ ከሌላ ሰው ነው የምታሳልፈው። ሀይሚ ግን ይህንን እውነት አይታ ይህንን እውነት ብታስረዷት እኛን ልትሰማን አልቻለችም። ገባሽ? ለምንድነው ችግር በችግር መፍታት የምትወዱት? የምሬ ነው የምላችሁ። ዛሬ ሁላቸውም ወንዶች ላይ የሚሄድባቸው ቡርኬ ብቻ አይደለም እና ሀይሚ ስታለቅስ ማነው እንደኔ ሲጀምር እኔ ሆድ ብሶኛል። የምሬ ነው የምላችሁ። ገና ስትወድቅ ሆድ ብሶኛል። በቃ ስትወድቅ ነው እኔ ማልቀስ የጀመርኩት ማለት ነው። ግን ለምንድን ነው ቆይ ችግርን በችግር የምትፈቱት? ለምንድን ነው ችግርን በመፍትሄ ለመፍታት የማትሞክሩት? አሁን አስበችሁታል? ከዛሬ 6 ወር በፊት ሀይሚና ቡርኬ ተጣሉ። ከዛ ቡርኬ በጣም ተናዶ ቀንቶ ነበረ። ከዛ ቡታጅራ ካለችው ከድሮ ኤክሱ ጋር ሄዶ ተኛ። ምን አይነት በቀል ነው ይሄ? ማለት ራስህን ነው እየተበቀልክ ያለው ወይስ እሷን ነው? አሁን እኮ ቤተሰብ እዚህ ጋር ይኸው እየደረሰኝ መረጃ ቡርኬ አብሯት እንደተኛ ነው ሲጀመር። እሱም እኮ አብሯት እንደተኛ በቃ እያስረገጠልን እኮ ነው። አንደኛ የወደቀች ቀን ራሱ ምን አለ? እኔ ቪዲዮ ስላልሰራው በጣም ይቅርታ፣ ግን የወደቀች ቀን እኔ ልቤን ሳብሮታል። ምን እንዳለ ታውቃላችሁ? ዲኤን ይመረመራል ልጁ አለ። ያ ማለት ከልጅቷ እንዳሳለፈ እርግጠኛ ነው። ኦኬ የዛን ቀን በቃ ደንግጭም ስለነበረ ሀይሚ ስትወድቅ የሀይሚን አወዳድቅ አይቼ ነገረ ስራዬ ሁሉ እሷ ላይ ሄደ ማለት ነው። በቃ እሷ ላይ ነው ትኩረት ያደረግኩት። ከዛ ቀጥሎ ዛሬ ደግሞ ምን ይላል? እርግጠኛ እኮ አይደለሁም የኔም ላይ ሆን እኮ ይችላል ብሎ አላለው? ያ ማለት አብሯት እንደተኛ አምኗል ማለት ነው። አብሯት እንደተኛ አምኗል። ቤተሰብ አሁን አንዳንዶች እየመጣችሁ እኔ ልትሰድቡኝ ነው። እኔ ምንም አላልኩም። ቡርኬ ራሱ አብሯት እንደተኛ እየተናገረ እኮ ነው። ልጁ ለእኔ የኔ ላይ ሆን ይችላል እኮ እኔ በጊዜው ከአንቺ ጋር ተጣልቼ ነበረ። እኔ በጊዜው ከአንቺ ጥሩ ሁኔታ ላይ አልነበርኩኝም። በጣም ከፍቶኝ ነበር። ኤክስኩዝሚ ከፍቶህ ከነበረ ከሀይሚ ተጣላው ብለህ ከሌላ ሴት ሄዶ መተኛቱ ነው መፍትሄ? ወይስ ጸበል መሄዱ ቤተክርስቲያን መሄዱ? እንዶ ይቅርና እናትህ ሄደ ቁጭ አትልም? ቡርኬ ምን አይነት ስህተት ነው የሰራኸው? ከዛ አሁን ደግሞ የሚያቀርበው ምንድን ነው? እንትን በጣም ያናድዳል ቡርኬ። አሁን እኔ አንተን ልቀየምህ ነው የምር። እኔ በጣም ነው የምወድ። እንደዚህም ታደርጋለህ ብዬ ፈጽሞ አላሰብኩም። ግን ዛሬ በተናገርከው ንግግር ይሄው ጓደኛ ደግሞ በላከልኝ መልእክት እኔ እያመንኩ ነው በቃ። ምክንያቱም ልጅቷን የማመን እድሉ 80% ነው። ለምን እንደሆነ ታውቃለህ ቡርኬ? አንተ ራሱ እኮ አብረሃት እንደተኛ በቃ እርግጠኛ ነህ ማለት ነው። የዛኔ ያው ጓደኛ እንደነገረኝ መከላከያ ምናምን እንደተጠቀምክ ነው አንተ የተናገረው ጓደኛ። እሱን ሪካርዱን ቆርጬዋለሁ። ግን ማለት ነው ቡርኬ በጣም ይደብራል የምር። አድርገኸው ከሆነ በጣም ነው የሚያስጠላው። በቃ ይህቺ ልጅ እንግዲህ ውይ በኢየሱስ ስም እኔ እንጃ፣ አንባዋ እኔ እንጃ ምን ልበላችሁ። በቅዱስ ሚካኤል ቀን ስቅስቅ ብላ ስታለቅስ እኔ በጣም ነው የከፋኝ። ለምን ቡርኬ ለምን ቢያንስ እኔ እንጃ ዋሽም አልልህም ምንም ብቻ። በአጠቃላይ ወንዶች ቆይ ከሚስቶቻችሁ ከፍቅረኞቻችሁ ጋር ስትጣሉ ለምንድነው እንደዚህ አይነት የተረገመ አስተሳሰብ የምታመጡት? ለምንድነው የሄዳችሁ ከሌላ ሴት ጋር መተኛቱ በቃ እርካታ የሚሰጣችሁ? አሁን እዚች ጋር ቤተሰብ ምን አይነት ነገር እንፍረድ? እዚች ጋር እኮ ቡርኬ ከልጅቷ አብሮ እንዳሳለፈ በቃ አምኖልናል እኮ። ያ ማለት ልጅቷ መቼስ ከተደረገ ማርገዝ እሱ የፈጣሪ ስራ ነው። ካረገዘች ደግሞ እሷን ምን ብለን ነው ልናስቆማት የምንችለው? እዚች ጋር እኮ ልጅቷን እውነት አላት፣ እውነት ካረገዘች ማለት ነው። ግን
ሆዷም ደግሞ ትንሽ ሆነብኝ። የ6 ወር እኔ 6 ወር እንዴ ቀጭን ናት። ወፍራም ብትሆን ኦኬ በውፍረት ደብቃው ነው ይባላል። አሁን እሷ ያንን ቀን አብሯት የተኛውን ቀን እንትን ብላ ይዛ በቃ ደግሞ ከሌላም ሰው ጋር እያሳለፈች እንደሆነ ነው ይሄ ሰው የሚነግረኝ። አሁን ላይ ከሌላ ሰው ጋር ነው እያሳለፈች ያለችው ልጅቱ ማለት ነው። እኔ እንጃ ብቻ እኔ በቃ ሀይሚ ናት በዚህ መሀል ያሳዘነችኝ። ሀይሚ በቃ እኔ እንጃ አንጀቴን ነው የበላችኝ። እኔ ዛሬ በቃ ቀኔ ታብላሽ። ማታ ቪዲዮ ልሰራ አልተመቸኝም፣ ስራ ላይ ነበርኩኝ። አሁን ራሱ ስራ ላይ ነኝ፣ ግን ዛሬ ነው ቪዲዮአቸውን ጨርሼ ያየሁት። ሀይሚ በቃ አንጀቴን በላችኝ። አይገልጸውም። ለምን በቃ ሴት ስትሆኑ የሴት ህመም ይገባቸዋል። አሁን እሱ ምን አለ? አንቺ አስከፍተሽ ነበር፣ ከአንቺ ተጣልቼ ነበር። ከእሷ ከተጣላህስ ያ ማለት እኮ በቃ ሌላ ሰው ጋር ሄደ ካሳለፍክ ወይም አትፈልጋትም ማለት ነው እኮ። ለምን መጣ በህይወቷ ድጋሚ? ኦኬ መተህ ነበረ ሀይሚ፣ እኔና አንቺ በተጣላን ሰሞን ስህተት ሰርቻለሁ። የሰው ልጅ እኮ ይሳሳታል። እንደዚህ ስህተት ሰርቻለሁኝ ብለህ ለምንድን ነው ያልነገርካት? ለምን ብሩኬ? ምን አይነት ስህተት ነው የሰራኸው? በእናትህ ፈጣሪ እባካችሁ፣ እኔ በቃ በጣም ይቅርታ አድርጉልኝ ለምናገረው ንግግር፣ በጣም ይቅርታ አድርጉልኝ። በጣም ከፍቶኛል። ምርር ነው ያለኝም። ብሩኬና ሀይሚ በቃ ሊለያዩ ነው። ወዮ በኢየሱስ ስም። ብሩኬ ቆይ ምን አይነት ስህተት ነው የሰራኸው? ጌታን ምን አይነት ስህተት ነው ያደረግከው? እባክህን ፈጣሪ ሆይ እባክህን ሀይሚን እባክህን ጤናዋን ስጣት። ሌላ ምንም ነገር አይደለም። ከጤና በላይ ምንም የሚበልጥ ነገር የለም። ጤናዋን ስጣት። ከዛ በኋላ ስላለው ነገር እናወራለን። በቃ እኔ የምፈልገው ሀይሚ ደህና እንድትሆንና ደህና እንድትሆን ብቻ ነው። በቃ ሁላችሁም ገደል ግቡ። ብሩኬ አንተ ራሱ አስመሳይ ነህ። የምር አስመሳይ ባትሆን እንደዛ አታደርግም ነበር። ደግሞ አፋለኝ ብለህ ከአንቺ ተጣልቼ ነበር ምናምን ትላለህ እንዴ? ወይኔ በቃ ቤተሰብ እኔ እንጃ። ዛሬ ምንም ይኸው ጠዋት ተነስቼ ስራዬን በነገር በቃ በመከፋት ልጀምረው ነው። በቃ ይሄን ያህል ካወራኋችሁ በቃ ይበቃኛል። በእነ ሀይሚ ዙሪያ ምንም ነገር አትበሉኝ። በቃ ምንም አትጠይቁኝ። እኔ ከፍቶኛል። በቃ ምንም የምላችሁ ነገር የለም። በቃ ቡርኬ አሳፍሮኛል። የምሬን ነው የምላችሁ። በቃ ቡርኬ አሳፍሮኛል። እኔ በአካል የማውቀው ቡርኬ እንደዚህ አይደለም። በቃ እኔ ለእሷ ምንም የማወራለት ነገር የለም። በቃ ሀይሚ ብቻ ደህና ትሁን። ጸሎት አድርጉ ለሀይሚ። ከዛ በኋላ